አንድ ሴት ሌሊት 11 ሰዓት ላይ ደወለች ሊነጋ ሲል ደነገጥን። ምንድነው? እባክሽ ቀጠሮ ያስፈልገዋል ይዣለሁ፣ ግን እስከዛ መቆየት አልችልም። በቃ ፊቴ ነደደ ብላ የመጣች ሴት አለች። ምናልባት ሳይንሱ ያልደረሰበት ግን ደግሞ ለሰዎች የሚሆን ከእጽዋት ምንድነው ያለው እጽዋት ጋር ያለው ነገር? ብዙ ህክምናዎችን እንወስዳለን ኪውር ለማድረግ። ኪውር ለማይሆን ነገር ግን ለምን እንታገላለን? የሰዎችን ኢንሴኩሪቲ በደንብ በመንካት ራሱን የቻለ የሆነ ገበያ ነው እየተፈጠረ ያለው። ከዛ ያ ኬሚካል በሚሸጥበትና ሰውም ሄዶ በሚገዛበት ምናምን ጊዜ የበለጠ ጉዳት ሲደርስበት፣ ከዛ የበለጠ ደግሞ ከራሱ ጋር እየተጋጨ ኢንሴኩሪቲው እየሰፋ ምናምን ነው የሚሄደውና ይሄንን ፕሮሰስ እንዴት ነው ማቆም የሚቻለው? በትክክል ለመናገር ከሆነ አሁንም አይጠፋም ማዲያት፣ ነገር ግን ይታከማል፣ ፌድ ያደርጋል። ከላይኛው ሌየር ላይ በደንብ ፌድ ያደርጋል። ፌድ እንዲያረግ የተጠቀምንበት ነገር ኬሚካል ከሆነ ኬሚካሉን እናቆመዋለን። ለምቆዳችን እየሳሳ ነው የሚሄደው። ኬሚካሉን ስናቆም በስቶም ሊመለስ ይችላል። እንዴት ሜካፕ ተቀብታ ስለ ውበት እንዴት ታወራለች? የመጀመሪያው ነገር ሜካፕ ተቀብተሻል ወይ? አሁንም እንግዲህ ጥርት ያለ ፍክት ያለ ቆዳ ነው ትቀበያለሽ ወይ? የታለ እስኪ ሶፍት ጠርገን ካልሆነ አናምንም። ሰንስክሪንን እሺ ጥራጋ ተቀብቼ እወጣለሁ። በትክክል ለመናገር ከሆነ አሁንም አይጠፋም ማዲያት፣ ነገር ግን ይታከማል፣ ፌድ ያደርጋል። ከላይኛው ሌየር ላይ በደንብ ፌድ ያደርጋል። ፌድ እንዲያረግ የተጠቀምንበት ነገር ኬሚካል ከሆነ ኬሚካሉን እናቆመዋለን። ለምቆዳችን እየሳሳ ነው የሚሄደው። ኬሚካሉን ስናቆም በስቶም ሊመለስ ይችላል። ለምቆዳችን በኬሚካል ተጎድቷል። በናቹራል መንገድ ፌድ እንዲያረግ ካደረግነው ግን ያንን ናቹራል ነገር ለማቆም የሚያስገድደን ነገር የለም። ቲማቲም፣ ካሮት፣ ድንች ተጠቅመን የጠፋ ፌድ ያደረገ ማዲያት እንዳይመለስ ራሱን ነው የምንደግመው። ስለዚህ ያለመመለስ ቻንስ በሰፊው አለው በናቹራሉ ሲሆን። ስለዚህ ፌድ ያደርጋል፣ አይጠፋም። አሁን ከዚሁ ጋር በተገናኘ እንግዲህ እውነታው ሲነገር ነው ሰው የሚያምነው፣ በዛው ልክ ደግሞ ከራሱ ጋር ግብ ውስጥ የሚገባው እና እውነታውን ላለመቀበል ብለው ደግሞ በጣም ረጅም ርቀት የሚሄዱ ሰዎች ይኖራሉና ማዲያት ብቻ ሳይሆን ሌሎችም ከቆዳ ጋር የተገናኙ ችግሮች። ለዚህ ደግሞ መፍትሄው እንግዲህ ባለፈውም ያነሳናቸው ጉዳዮች አሉ። ግን የመጡ ሰዎች አንቺ ጋር እንግዲህ ይህንን ፕሮግራም አይተው ምን አይነት ኬዞች ነበሩ የሚበዙት? ምን ነገሮች ነበሩ የተነሱት? ሼር የምታረጊ ነገሮች ካሉ? አብዛኛው የመጣው በማዲያት የተቸገረ ሰው፣ ለምን መፍትሄው የከበደው ነገር አሁን ላይ በጣም በብዛትም ቆዳን እየጎዳ ያለ ነገር ማዲያት ነው። ስለዚህ ማዲያት ላይ ያለ ሰው ይበዛል። አብዛኛው የመጣው ከመጡት ውስጥ ደግሞ የሚበዛው በኬሚካል የተጎዳ ፊት ነው። ናቹራል ነው ስላልሽን የመጣ ነው። ይሄን ያህል ጊዜ ታከም ያለሁኝ። በኬሚካል ማለት ምን ማለት ነው? ህክምና ይሄዳሉ። የሚሰጣቸው መድኃኒቶች አሉ። ተቀመሙ የሚሰጣቸው መድኃኒቶች አሉ። ከካውንተር ላይ አንስተው የሚቀቧቸው በጣም ብዙ ጎጂ የሆኑ ኬሚካል ያላቸው ከፋርማሲ ማለት ነው። ከፋርማሲም ከኮስሞቲክስ ስቶር ላይ አንስተው የሚጠቀሟቸው በጣም ጎጂ የሆኑ ኬሚካሎችን የተጠቀሙ የሚበዙት እነሱ ናቸው። ስለዚህ ምን እናርገው ነው? ይሄን ያህል ጊዜ ተጠቅም ያለሁኝ ምን እናርገው? አንድ ሴት ሌሊት 11 ሰዓት ላይ ደወለች ሊነጋ ሲል ደነገጥን። ምንድነው? እባክሽ ቀጠሮ ያስፈልገዋል ይዣለሁ፣ ግን እስከዛ መቆየት አልችልም። በቃ ፊቴ ነደደ ብላ የመጣች ሴት አለች። አሁን እችን ሴት ማዲያት አይደለም
ትልቁ ነገር ማዲያት አለው ቆዳዋ ግን ማዲያቱ አይደለም እንደዛ ቀጠሮ እስኪደርስ መታገስ ያቃታት በሌሊትኛ ጋር ያስደወላት ስትጠቀም የነበረችው ኬሚካል ቆዳዋን ስለጎዳባት ነው። ተመሳሳይ በጣም ብዙ ሰው ከክፍለ ሀገር እንዲህ ሆኛለሁኝና ባካችሁን እያለ ከክፍለ ሀገር የሚመጣው ሰው ነው የበዛው። እሱም ማዲያት የተጠቀሙት ኬሚካል የጎዳው ማዲያቱን ለማጥፋት ሳይሆን ቆዳውን ማከም ደረጃ ላይ ቆዳው መጀመሪያ ጤናማ እንዲሆን ድሮ ላይ ማዲያቴን አልወደውም ማዲያቴን አጥፊልኝ ማዲያቴን ፌድ እንዲያደርግ እርጅኝ የሚል ሰው ነው የነበረው። አሁን ደግሞ ከዛ ያለፈ ነው። ከዚህ ፖድካስት በኋላ የሚመጣው ሰው ደግሞ ግድ የለም ማዲያቱ እኔ ቆዳዬ ጤነኛ ይሁን እኔ በፀሐይ ልውጣ እኔ ቤት ውስጥ ቡና ላፍላ ኪችን ገብቼ ኩክ ላርግ ያንን መሆን ከቻልኩኝ በቂ ነው የሚል ሰው በጣም በብዛት እየመጣ ነውና የዚህ ደረጃ ነው አስከፊነቱ። ማዲያት መውጣቱ ሳይሆን ለማዲያት ማጥፊያ እየተባለ ለምን ሰው ይጠፋል እያለ ነው የሚሄደው። ያንዱ አላጠፋልኝም ያንዱ ያጠፋልኛል ያንዱ ትሪትመንት አልሰራልኝም የሌላው ይሰራልኛል እያለ ስለሆነ የሚሄደው በጣም ብዙ ህዝብ ላይ ጉዳት እየደረሰ ሶ እንግዲህ ማርኬቱ በጣም ሰፊ ነው ትልቅ ነው። እንደ ኢንዱስትሪ የኮስሞቲክስ ኢንዱስትሪ እና ከዚህ ከውበት ጋር የተገናኙ በኢንዱስትሪ ደረጃ ራሱ ብናየው በጣም በከፍተኛ ደረጃ እየተሰራበት ነው ያለውና አይ ቲንክ የሰዎችን ኢንሴኩሪቲ በደንብ በመንካት ራሱን የቻለ የሆነ ገበያ ነው እየተፈጠረ ያለው። ከዛ ያ ኬሚካል በሚሸጥበትና ሰውም ሄዶ በሚገዛበት ምናምን ጊዜ የበለጠ ጉዳት ሲደርስበት ከዛ የበለጠ ደግሞ ከራሱ ጋር እየተጋጨ ኢንሴኩሪቲው እየሰፋ ምናምን ነው የሚሄደውና ይሄንን ፕሮሰስ እንዴት ነው ማቆም የሚቻለው? ማቆም ወይ ደግሞ ሰው ምንድነው አንደርስታንድ ያላደረገው ነገር? አዎ ማዲያት ላይ ያለው አዌርነስ ሌቭል መስተካከል አለበት። ማዲያት ምንድነው? ከመጣ በኋላ ለምንድነው የማይጠፋው? አንድ ነገር ማወቅ ያለብን ነገር ማዲያት አያሳክክ ኢንፌክሽን የለው ምንም ነገር የለው ውበት ብቻ ነው የደበቀብን። ውበታችንን አይናችንን ነው የረበሸው። ስለዚህ አይናችንን የረበሸንን ነገር ከላይኛው ሌየር ላይ ብቻ ፌድ የሚያደርግልንን ነገር ከዛ ዘለቂታዊ ካልጠፋ ለምንድነው በኬሚካል መንጎዳው ቆዳችን? ያንን እኮ ከላይ ያለውን እኮ ለማጥፋት ነው አይደለ እንደዚህ አይነት ፕሮሰስ ውስጥ የሚገባው። ማዲያቱ ከውስጥ ወጣ ደርሚስና ኤፒደርሚስን አጥቁሯቸዋል። አፐር ሌየር ላይ ሲደርስ አየነውኛ። ስለዚህ ውስጥ ያለው እንደማይጠፋ ሊያቅ ይገባል ሰው። ውስጥ ያለው ካልጠፋ መኖሩም ችግር ካላመጣ ውስጥ ያለው ውስጥ ይቀመጥ። የላይኛውን ሌየር ፌድ ለማድረግ ለምንድነው ኬሚካል ምርጫ የምናደርገው? አሁን ሰው ያልተረዳው ነገር ይጠፋል የሚል ግንዛቤ ነው። በየሚሄድበት ቦታ ይጠፋል እየተባለ ነው የሚሰጠው። እንትን ለማዲያት ማጥፊያ እንትን ለማዲያት ዝርዝር ውስጥ መግባት ስለማልፈልግ ስለዚህ እነዛ እየተባሉ ሲሄዱ የኔ ካላጠፋለት እኔ ያጠፋል ብዬ ከጠራሁት የኔ ካላጠፋለት ቆይ ከሌጋ ደሞ ልሞክር ብሎ ይሄዳል። ለምን አሁንም ይጠፋል ነው ተስፋው። ስለዚህ አይጠፋም በሚለው ሰው ከያዘ ግን ከላይኛው ሌየር ፌድ ለማድረግ ሲል ያንን ሁሉ ፕሮሰስ አይሄድ መጨረሻው ጉዳት ላይ እነዚህ ብሊቺንግ ኤጀንት ያላቸው ክሬሞች ስንጠቀም አብዛኞቹ ምንድነው የሆኑብን የሚሄዱት ቆዳችን ከማዲያት ወደ ኤክሮኖሲስ የሚባል ስቴፕ ይሄዳል። ምንድነው እሱ? ፌድ አያደርግም። ይሄ አንዳንድ ሰው ላይ ተከሆነ ድርብ ያለ ጥቁረት እንደዛ ደረጃ ላይ ይሄንን የሚያመጣው ተደጋጋሚ ኬሚካል በመንወስድ ሰዓት ነው። ስለዚህ ሰው ላይ ምንድነው ማህበረሰቡ ላይ ምንድነው ሊማር የሚገባው? ማዲያት አይጠፋም። ቁርጣችሁ ነው እኮ ትሪት ግን ይደረጋል። ከላይኛው ሌየር ፌድ ያደርጋል። ስለዚህ ለዛ ነው መሄድ ያለብን። ኪውር ለማድረግ በጣም ብዙ ነገሮች ይደረጋሉ። ብዙ ህክምናዎችን እንወስዳለን ኪውር ለማድረግ። ኪውር ለማይሆን ነገር ግን ለምን እንታገላለን? አሁን አብዛኞቹ ዶክተሮቻችን ፕሬሸር፣ ኮሌስትሮል፣ ስኳር በመድኃኒት ሳይሆን በምግብ ይታከማል
ብለው ብዙ ለውጥ እያሳዩን ነው ያሉት። ራሴ ላይም አይቼዋለሁ። ከመድኃኒት ይልቅ ምግቤን ኮንትሮል አድርጌ ከኢንሱሊን ወጥቼ የተሻለ ነገር ላይ ነው ያለሁት። በምንድነው? በህክምና አይደለም፣ በምግብ ነው። የረዳኝ ሐኪም ቢሆንም በምግብ ነው። ስለዚህ ማወቅ ያለብን ነገር ትልቁ ነገር የማዲያት ህክምና አመርቂ ውጤት የለውም። ኔጌቲቭ ሪአክሽኑ ይበዛል። ስለዚህ ተፈጥሯዊ በሆነ መንገድ የምናከምበትን አመጋገባችንን፣ የእንቅልፍ ስርዓታችንን፣ ውሃችንን፣ ለቆዳችን የሚጠቅሙ ሰፕሊመንቶችን ግዴታ በሰፕሊመንት መንገድም ባይሆን ጠቃሚ የምንላቸውን ቫይታሚኖችን በምግብ ምንድነው ቆዳችን የሚፈልገው? ቫይታሚን ሲ በታብሌት ኦር አይቪ ድሮፕ ተብሎ እንደዛ ከምንወስደው ቫይታሚን ሲ ሪች የሆኑ ምግቦች ምንድናቸው? ኮላጅን ያለ እድሜያችን ኮላጅን ታብሌት ላይ ከምንገባ ኮላጅንን ሊሰጡን የሚችሉ ምግቦች ምንድናቸው? ሪሰርች ማድረግ ነው። አሁን ሁሉም ነገር ስልካችን ላይ አለ። ስለዚህ በዛ መንገድ ምግባችንን እያስተካከልን ከሄድን እንቅልፋችንን በቂ እንቅልፍ፣ ውሃችንን፣ ፀሐይ በአግባቡ ከተከላከልን፣ ጎጂ ከሆኑ ኬሚካሎች ራሳችንን ከተከላከልን ቆዳችንን የማይስተካከልበት ምንም ምክንያት የለም። ግን እነዚህን ሁሉ ይፈልጋል። ሄጄ ከፋርማሲ አምጥቼ ዋይትኒንግ ኦር ብራይትኒንግ ኢፌክት ያለው ክሬም ስለተቀባሁት ከላይ ቆዳ ይስተካከላል። ቆዳችን የውስጣችን መስታወት ነው። ለዛም ነው በአንዳንድ ኢሹዎች ለምሳሌ ጨጓራ፣ ጉበት ምናምን ሲሆን ለማዲያት የምንጋለጠው ከውስጣችን ጋር ስለሚነካ ነው። ጉበታችን ላይ ችግር ሲኖር ቆዳችን ይጠቁራል። ጉበታችንን በቀላሉ ዲቶክስ ስናደርገው ከለራችን ይፈካል። ስለዚህ በዛ ደረጃ ውስጣችንን እያከምን ውስጣችንን እያጸዳን ቆዳችን ላይ ለውጥ ማየት እንችላለን። ይሄንን ማወቅ አለበት። ይሄንን ነው ሊማር የሚገባው። ስለዚህ ባለሙያ ነኝ የሚል ሁሉ እንደ ኃላፊነት ማህበረሰቡን ይሄን ሊያስተምረው ይገባል። ኦኬ። ሌላው የተነሳው የነበረው ደግሞ ስለ ቆዳ አይደለ አንስተን የነበረው አብሶ ደግሞ የፊት ከፊት ጋር በተገናኘ እንዴት ሜካፕ ተቀብታ ስለ ውበት እንዴት ታወራለች? ሁለት ሶስት ምናምን እንደዚህ አይነት ኮሜንቶችን አይቻለሁኝና የመጀመሪያው ነገር ሜካፕ ተቀብተሻል ወይ? አሁንም እንግዲህ ጥርት ያለ ፍክት ያለ ቆዳ ነው ትቀበያለሽ ወይ? ሜካፕ መቀባት በመሰረት በመጀመሪያ ደረጃ ማለት ነው የተሻለ ገጽታ እንዲሰጠን የምናደርገው ነገር ነው። ለምሳሌ ፋውንዴሽን የብዙ ሰው ጥያቄ ነው። ሚዲያው ላይ ብቻ ሳይሆን እኔጋም የሚመጡና በጣም ፖዚቲቭ በሆነ መንገድ በጣም ጥሩ ነበር የምታደርጊው፣ ግን ለምን አንቺ ሜካፕ ታደርጊያለሽ? ያንቺ ፊት ለምን ይሸፈናል? የብዙ ሰው ጥያቄ ነው። እንዳልኩህ ሜካፕ ፋውንዴሽን ቆዳችንን ከለር ሊቀይርልን የሚችል ጥርት ሊያረግልን የሚችል ፐርማነንት ያልሆነ ለጊዜው ለዛሬ ፋውንዴሽን ነው። ስለዚህ ፋውንዴሽን ሰው የሚቀባው ውስጡ እንከን ያለው ቆዳ ሲኖረው ነው። ማዲያት ካለበት ማዲያቱን ሊሸፍን፣ ስካር ካለ ስካር ሊሸፍን ምናምን ነው። ከዛ ውጪ ምንም ከሌለው ቆዳው ፋውንዴሽን የሚቀባበት ምክንያት ምንም አይታየኝም። ግን የብዙ ሰው ጥያቄ ነው። የብዙ ሰው ጥያቄ ነው። አንተም አሁን አልከኝ ተቀብተሽ ጥያቄው እሱ ነው። እንግዲህ ሜካፕ የሚባለው ማስካራ ከሆነ ማስካራ አድርጌያለሁ፣ ኩል አድርጌያለሁ። ከዛ ውጪ ቆዳዬ ግን ሰንስክሪን ነው ያለው። ሌላ ነገር የለም። የታለ እስኪ ሶፍት ጠርገን ካልሆነ አናምንም። ሰንስክሪን እሺ ጥራጋ ተቀብቼ እወጣለሁ። እንዴት ነው ውሃ ላምጣት? በውሃ ምንም ነገር የለው ነጭ በደም
ደና ቆዳዬ ግሎ እንዳያደርግ ኦይሌን ወሰድክብኝ። ስለዚህ ምንም አይነት ሜካፕ እና ደግሞ ቦቶክስ የዛኔ ስለ ቦቶክስ ማንስተን ስለነበረ እዛ እንዴት እሱ አድርጋ ሌላውን ሰው እንዴት አታድርጉ ወይንም ሪከመንድ እንዴት ነው ማታደርገው ምናምን የሚሉ ነገሮችም ተነስተው ነበርና ቦቶክስስ አድርገሻል? በፍጹም ምንድነው ባለፈውም እንዳወራ ነው ቦቶክስ በጣም ጎጂ ነው መጥፎ ነው ብዬ የምለው የህክምና እንትን አይደለም። የምንሰራበትን ቦታ መምረጥ አለብን። ማን ነው ባለሙያው፣ ምን ያህል ደረጃውን የጠበቀ ማቴሪያል ነው የሚቀርብልን የሚለውን ማወቅ አለብን። ከዛ ውጪ ሳን ያህል ጎጂ ባለፈውም ብያለሁ ጎጂ ነው ብዬ የምለው አይደለም። የኔ ቆዳ ግን የለውም ምክንያቱም ገና ነው። አሁን ኪሎ በጣም ሉዝ አድርጌያለሁኝና እችኛዋ ወጣለች እዚች ጋር ስማይል ላይን ወጣለች። እሱንም በማሳጅ እንደውም ከባለፈው አሁን የተሻለ እንደውም እየቀነሰ ነው። በማሳጅ ትሪት እያደረኩት ነው። በወጋም ደግሞ አሁን እዚህ እድሜ ላይ ከ40 በላይ ኦኬ አሁን በጣም እየከበደ መጥቶ ያለው በጣም ህፃናት ልጆች 25 28 ምናምን አመት ልጅ ቦቶክስ ወስጄ ትልሃለች። ስንት አመት ነው ቀሪ ዘመኗን እየተወጋች ልትኖር ነው? ምን ልትሆን ነው? ለምሳሌ እኔ አሁን ብጀምር ሜቢ 50 ላይ ምንድነው ጥቅሙ? ቆዳ ይወጥራል። ቆዳ ይወጥራል። ለካ ብዙ ተወጥሮ ምናየው ቆዳ ይወጥራል ነው። ከዛ ውጭ ምንም ነገር የለውም። መስል ሪላክስ ያደርግና እየተጨማደደ ያለውን ቆዳችንን ይጠራዋል። ብዙ ሰው ስራ ቦታም ሲመጣ አንዳንዴ እንደውም እንተዋወቅ ነበር ከዚህ በፊት እላለሁ። እርግጠኛ ሆኖ ነው ሰው የሚለኝ አይንሽ ላይ ምንም አይነት ስቂም ሆነ ምንም ነገር ሪንክል የለውምና እንዴት አሁን ከፖድካስቱ በኋላ ባሰ 40 ፎሻል ዴት ከ40 በላይ ያለች ሴት ላይ እንዴት አንድ እንኳን ትንሽ እዚህ አካባቢ አይመጣም? አያያዝህ ነው። እኔ ባለፈው ብያለሁ ለምሳሌ ኮላጅን መዋጥ ጀምሬ ነበር። አንድ ቦትልም አልጨረስኩትም ሰለቸኝና ቆምኩት። ለምንድነው ሰለቸኝ? ይሄን የሚያክል 6 ፍሬ ታብሌት እሱ ነው 6 ፍሬ በቀን ነው የሚዋጣው። ብዙ ነው። ከዛ በኋላ በፓውደርም ሞከርኩትና ያሰለቻል። ከዛ ከራሴ ጋር ምንድነው እውነት ይሄንን በምግብ መተካት አልችልም? መጀመሪያ ሰው ወስደው የነበረው ወሳሰድ ከዛ ይበለጠ ነው። ኦኬ ስለዚህ ኮላጅን ፓውደር ቤቴ ውስጥ አዘጋጅቼ ኮላጅን ፓውደር ወስዳለሁኝ። ያ አሁን አይደለም የጀመርኩት የቆየ ነው። ስለዚህ ከመጎዳቱ በፊት የነበረ ትሪትመንት አለ። ሰው ልክ ሪንክል ሲያይ እሷን ለማጥፋት ኮላጅኑን እንትኑ አይጠፋም። መጀመሪያ እንከላከለው። መጀመሪያ መጋገባችንን እናስተካክል። መጀመሪያ በቂ ውሃ እንጠጣ። መጀመሪያ ለፀሐይ ተጋላጭነታችንን ከቻለን እንቀንሰው። ካልቻለን የስራችን ሁኔታ ከሆነ ደግሞ ለፀሐይ የሚያጋልጠን በየ2 ሰዓቱ ሰንስክሪን እንቀባ። ሰው ሰንስክሪን ትቀባለህ? አሰስመንት ፎርም ስሞላ አው ቀባለሁ። በቀን ስንቴ ይቀባል? ኮስተር ይልብኛል ሁሌ። እንዳይ ስንቴ ታዲያ ልቀባው ይላል። አላነቀባችሁትም? ለ80 ደቂቃ ነው የሚያገለግለው። ስለዚህ ሰው የጧቷን ፀሐይ ብቻ ከቤቱ ሲወጣ ይከላከላታል። ሙሉ ቀን ለፀሐይ ተጋልጦ ይውላል። ስንት ደቂቃ ነው? 80 ደቂቃ። በየ80 ደቂቃ በየ2 ሰዓት ሪአፕላይ ብናደርገው ቆዳችንን ከጉዳት እንቀንስለታለን። ውሃ ትጠጣላችሁ ሲባል አዎ በቀን 2 ብርጭቆ ጠጣለሁ 3 ብርጭቆ ጠጣለሁኝ እያለ ግን ከፊቱ ላይ ሪንክል እንዲጠፋለት የሚፈልግ ሰው አለ። ሊሆን አይችልም። በቂ እንቅልፍ ትተኛላችሁ? አይን ያልተኛም ለሊት 7 ሰዓት ከተኛውኝ 11 ሰዓት ድረስ ይላል። እንደዛ የሆነ እንዴት ነው ቆዳው ጥሩ የሚመጣው? በአመጋገባችን ጃንክ ፉድ እየበላን ስኳር በተደጋጋሚ ስኳር እየወሰድን ስኳር ትወስዳለህ? አዎ በቀን ስንት ሻይ ጠጣለሁ? ስንት 4 ይልሃል። ስንት ቡና ትጠጣለህ? 4 ይልሃል። ስለዚህ ምን ያህል ስኳር እየገባበት ነው? ኮላጅኑን የውስጥ ቆዳችን ላይ ያለውን ኮላጅን እያደረቀው ነው የሚሄደው። ያለ ስኳር ጠጡ? ያለ ስኳር ጠጣ? አይ አልጠጣም። ውሃ ጠጣ? ውሃ አልወድም እኮ ነው።
ውሃ አልወድም። ስክሪን ታይምህን ማኔጅ አድርግ። ስክሪን ቆዳ ላይ የሚያመጣው ኢፌክት አለ? አዎ ምን? ከዩቪ አለው ዩቪ ላይት አለው። አቅርበን ነው እንደዚህ የምናየው። ሰንስክሪናችን አሁን ሁለት ነገር ነው ፕሮቴክት የሚያደርግልን፣ ዩቪኤ እና ዩቪቢ። እሺ ምንድነው? ዩቪኤ ኤጂንግ ነው፣ ቆዳችንን ያስረጀዋል። ዩቪቢ ደግሞ በርን እያደረገ ቆዳችን እንዲጠቆር ያደርገዋል። ዲስከለሬሽን ማዲያት ምን እንዲመጣ ያደርጋል። ስለዚህ ስልካችን ላይ ያለ፣ ላፕቶፓችን ላይ ያለ፣ ላፕቶፕ ስንጠቀም ፊት ለፊት ነን፣ ስልካችን እኛ ጋር ነው። ጨለማ ላይ ሆነን ስልክ እናያለን። ጨለማ ላይ ሆኖ ስልክ እያየ ስልክ በጣም ለረጅም ሰዓት እያየ ፀሐይ ላይ ስትሄዱ መነጽር አድርጎ አይኔ መነጽር አልወድም ይልሃል። መነጽር አንድም ፀሐይን ይከላከላል፣ ሁለተኛ ፀሐይ መነጽር ስናይ እንዴት ነው ፀሐይ ሲመጣብን እንዲህ እንላለን፣ ሳናስበው እንዲህ እንላለን። ስለዚህ ያ የፌሻል ኤክስፕሬሽን ይሄንን እየጨማደደው ይሄዳል። ስለዚህ ሁሉ ነገር አንድ ላይ መስተካከል አለበት። አመጋገባችን፣ እንቅልፋችን፣ የምንጠጣው ውሃ፣ ፀሐይ፣ ስክሪን ታይማችን፣ እነዚህ ነገሮች ማኔጅ ባልተደረጉበት ምንም አይነት ነገር ከላይ እየተቀባ ብትወል ቆዳ አመርቂ ለውጥ ያመጣል ብዬ አላስብም እኔ። ስለዚህ እኔ ከሞላ ጎደል እነዚህ ነገሮች አርሊ ስለሆነ የጀመርኩት ለዛ ነው። ቆዳዬ ላይ ብዙም ሪንክል የሌለው። ሲቀጥል ተፈጥሮም ወሳኝነት አለው። ያንዳንድ ሰው ቆዳ በጣም ቶሎ ያረጃል። አሁን ለምሳሌ ስካን ሳደርግ እርጅና ሲጀምረን እዚህ ጋር ነው፣ ብዙ ጊዜ ከአንገት ነው የሚጀምረው። እሺ ቆዳዬ ያረጀው የኛ ከቤተሰብ ቶሎ ነው የሚያረጀው ይሉኛል። ግን ስካን አድርጌ ሳይ እዚህ ጋር ያለው ስኪን ፓተርናቸው በጣም ጤነኛ ነው። ይሄ ነው። ማርጀት ከሆነ ለምን እዚህ ያረጅ? ማርጀት ከሆነ ሌላው ቆዳ ለምን ቶሎ ያረጅ? አለ በተፈጥሮ ቶሎ የሚጨማደድ፣ ግን ሌላው ነገራችን ጤነኛ ሆኖ ከዚህ በላይ ያለው ነው ብዙ ጊዜ የሚበላሸውና ለብዙ ነገር ተጋላጭም ነው። ልዩ ትኩረት ይፈልጋል። ግን ልዩ ትኩረቱ ከላይ በማድረግ ብቻ ሳይሆን ባለፈው እንዳልኩህ ነው ከምታበዩ በልተሽታዩ ተብሎ የተተረተልን። ከምታበዩ በልተሽታዩ ስንበላ አመጋገባችን የተስተካከለ ሲሆን ውበታችን የሚያማረ ይሆናል። ከምታበዩ በልተሽታዩ። ኦኬ አሁንም ፕሮግራማችን እንደቀጠለ ነው። ልክ እንደዚህ አይነት ተመሳሳይ እንግዶችን እንድንጋብዝላችሁ በዚህ ፕሮግራም ላይ እንዲቀርቡ የምትፈልጓቸውን ሰዎች ኮሜንት ላይ ጻፉልን። እንዲሁም ደግሞ እስካሁን ድረስ በነበረን ቆይታ ምን ተማራችሁ፣ ምን ተረዳችሁ ኮሜንት ላይ ጻፉልን። መልካም ቆይታ። ቅድም ስናነሳ እንግዲህ ሰዎች ወደ የቆዳ ትሪትመንት ለማግኘት ሲሄዱ የሚሄዱበት ምክንያት አለ እና ሁሌ አብሶ ደግሞ ካንቺ ኢንተርቪው በኋላ ጥያቄ የሆነብኝ ነገር ምንድነው ላይክ የሆነ የኮስሞቲክስ ቤት ሄደው ሰዎች ኤኒ ፕሮዳክት የሚገዙት ወይንም የስኪን ኬር ቴራፒ ጋር የሚሄዱት የምር ቆዳቸውን ለማስተካከል ብቻ ነው ወይንስ እዛ ከሄድኩኝ በኋላ እንደ አዲስ ሰው ሆናለሁ ምናምን የሚል ሳይኮሎጂካል ኢፌክት አለው? አብዛኛው ሰው እኛ ሀገር ቆዳው ከተጎዳ በኋላ ነው የሚመጣው ትዝ የሚለው ስንጎዳ ነው። ይሄ ደግሞ ቆዳችን ላይ ብቻ አይደለም፣ ብዙ ነገር ላይ አመታዊ ቼክአፕ የሚያደርጋል ወይ ብትል 100 ሰው አስቀምጣ 2 ሰው ነው እኔ የሚለው እንኳን ለቆዳችን ምንም አልሆነም አይሄድም። ፒቱ ላይ በጣም ሲጎዳበት ማዲያስ ሲወጣ ቡግር ሲያበላሸው ከለር የጠቆረ ሲል ዲስከለሬሽን ምናምን ሲኖር ያንን ለማስተካከል ነው የሚመጣው። ግን ያንን ለማስተካከል ደግሞ የመጀመሪያ ምርጫው ኬሚካል ኮስሞቲክስ ቤት ሄድና ጠቆርኩኝ የሚያቀላው ምን እንደሆነ ያውቀው። አሁን ደግሞ ሶሻል ሚዲያው ይሄ ያቀላል፣ ይሄ ያፈካል፣ ይሄ ይወጥራል፣ ይሄኛው ቦቶክስን ያስንቃል፣ ይሄ እንዲህ ነው። ስለዚህ ሰው ይሞክርና እዛ ሙከራ ውስጥ የበለጠ ተጎጂ ይሆንና ያኔ ደግሞ ድጋሚ ለማስተካከል ደግሞ ሌላ ሩቲን ወደ ሕክምና ይሄዳል፣ ወደኛ ይመጣል።
ለማስተካከል እንጂ የመጀመሪያ ምርጫው ሶሻል ሚዲያ ላይ ባይነት ያሉትን ሞክሮ አጣርቶ ጨርሶ ነው የሚመጣው አብዛኛው ሰው ኒጋ ሲመጣ። ኦኬ ፊልተርስ ራሱን የቻለ ኢፌክት የለው? ፊልተር የቲክቶክ የምናምን የሚጠቀሙ ሰዎች እነሱ ላይ የሚያመጣባቸው ችግር የለም። በእንደዚህ ቆዳቸው ላይ ፊልተር ስለተደረገ ነው ያንን ካዩ በኋላ መቼም ፊትን በጣም ወልውሎ ምናምን ነው ፊልተር የሚያሳየው። ልክ እንደዛ ነው እንደዚህ ነው መሆን የምፈልገው ብለው ይመጡ የሉ? ፊልተር ላይ ያለውን እንዲህ ነው ብለው ሊመጡ የሚችሉት ማስታወቂያ በእንደዛ መንገድ የሰራ ድርጅት ጋር ሄደው ሊሆን ይችላል። እኔ ጋር የአንድ ሰው ፊት ለአንድ ሰው ፒክቸር ሁሉ አልይዝም። ምክንያቱም እኔ የምሰጥህን ትሪትመንት በአግባቡ ካልተጠቀምክ ለውጥ አታመጣም። እኔ ከስተማይዝድ አድርጌ የምሰጥህ ክሬሞች አጋዦች ናቸው። ቆዳህ እንዳይደርቅ፣ ኤክሰስ ኦይል እንዳይዝ፣ ኮላጅን ፕሮዳክሽንህን ቡስት እንዲያደርግልህ ምናምን ነው የሚረዱህ። ቆዳህ ላይ ያለውን ችግር እንዲቀርፉልህ ሪኮመንድ ማደርገህ ቤት ውስጥ ያሉ ሆምሜድ ትሪትመንቶች ናቸው። ስለዚህ እነዛን ካልተጠቀምክ ለውጥ አታመጣም። ስለዚህ አብርሃም ፊት በዚህ ደረጃ ለውጥ አምጥቷል ብዬ ለማስታወቂያ አላቀርበህም። ያንተ ጉብዝና ነው፣ የኔ ጉብዝና ነው የኔን ቆዳ የሚቀይረው። ስለዚህ ይሄንን ብሎ የሚመጣ ሰው የለም። ግን በፊልተር ቲክቶክ የሚሰሩ ከፊልተር ውጪ ያለው ቆዳቸው ጥሩ ስላልሆነ ኮንፊደንሳቸውን ሉዝ አድርገው የመጡ ክላይንቶች አሉኝ። ኦኬ በቃ ሰው ሲያየኝ ውይ ይለኛል። ምክንያቱም ፊልተር ሲያደርግ የጠቆረውን ምናም ብቻ አይደለም ሪንክሉንም ምኑንም ምንም ነገር ያደርገውና ከዛ በኋላ ወደ ሰው ሲቀላቀሉ ውይ ይባላሉ። ውልውል ብሎ ነው የሚቀርብ። እሱን መቀበል አቅቷቸው እኔ ሰለቸኝ። ምክንያቱም ቆዳዬ ላይ ማዲያትም የለውም ቡግርም የለውም የበለጠ ይሆናል ብዬ ነው በፊልተር የወጣሁት። ስለዚህ አሁን ይሄኛውን ሉክ ሰው ሲያይ መቀበል ያቃተው ነውና እኔንም ኮምፈርት ነሳኝ ብለው አሉ የተወሰኑ ቲክቶከሮች ትሪት ያረግንላቸው አሁን በደንብ በሚታይ መልኩ እየቀነሱት በራሳቸው እየወጡ ያሉ አሉ። ኮንፊደንስህን ነው ሉዝ የምታደርገው፣ ኢሞሽናል ዳሜጅ ያደርሳል። ኦኬ ሌላው እንግዲህ ስናነሳ በነበረው በዛኛው ፖድካስታችን ላይ ከተፈጥሯዊ በሆኑ ኸርባል ማቴሪያሎች የሚዘጋጅ ነው። ምናልባት ሳይንሱ ያልደረሰበት ግን ደግሞ ለሰዎች የሚሆን ከእጽዋት የሚገኘው ጥቅም ሳይንሱ ያልደረሰበት ሰዎችም ደግሞ ያልተረዱት ምንድነው ያለው እጽዋት ጋር ያለው ነገር? ወደ ኬሚካሉ ነው አይደለ የሚኬደው? እንግዲህ ሳይንሱ ኬሚካሉን ነው ያመጣው። ወይ የሚዋጥ ነው ወይ የሚቀባ ነው ወይ ሌሎች ነገሮች ወይ የሚወጋ ነው። ሪል ከሆነው ለምሳሌ አሁን የዛን እኔ የመጣሁኝ ጊዜ የመጀመሪያው ትሪትመንት የነበረው በሬት መቀባት ነበር። አንደኛው የመጀመሪያው ዙር ላይ እና ትልቅ ለውጥ ነበረው። ያ እንግዲህ ምንም ያደገውን ሬት ነው ቆርጬ የተጠቀምኩትኝ የነበረው። ሳይንሱም አንደርስታንድ ያላደረገው ነገር አለ ማለት ነው። ሰውም ደግሞ ያልገባው ነገር አለ ማለት ነው። ግን ደግሞ እጽዋቶቹ ጋር ያሉ ነገሮች አሉ። ምንድን ናቸው እነሱ? ሳይንሱ አልገባውም አይደለም። ምንድነው ናቹራል ነገር ስትጠቀም ፕሮሰስ አለው። እሺ ፕሮሰሱ ምንድነው? ለምሳሌ አንተን ሬት ቁረጥ፣ ሬት ፍሪጅ አስቀምጥ፣ ከዛ አምጥተህ ሬቱን በሬቱ ታሸው፣ ከዛ በኋላ ደግሞ ወደ ባናና ፒል ሄድክ። ፕሮሰስ አለው። ሳይንሱ ደግሞ የሬት ጄል ብሎ ሰርቶ አምጥቶታል። የደበቀው ነገር የለም እኮ ሳይንሱ። የሬት ጄል አለና የሬቱን ጄል ወስዶ ፕሪዘርቫቲቭ ጨምሮ ለአጠቃቀም ቀላል በሆነ መንገድ አመጣው። ስለዚህ ስንፍናውን ነው የሚቀንሰው። የቲማቲም ማስክ ይላል። ቲማቲሙ ጄል ላይ ነው ያለው። ሳይንሱ የቲማቲም ማስክ ብሎ አምጥቶልሃል። የሆነ ቫልዩ ነው ጨምሮ የሚሰጠው። ብርቱካን የሚሰራ ቫይታሚን ሲ
ብራይትኒንግ ሲረም ብለዋል አንተ ያንን ብራይትኒንግ ሲረም ቤት ውስጥ ልታዘጋጀው ትችላለህ ግን ፕሮሰሱ ይበዛብህና ትተወዋለህ ኦኬ እንጂ ሳይንሱ ሳይገባው ቀርቶ ሳይንሱ ሳይገልጽልን ቀርቶ አይደለም ስልቹ ሆነን በቃ ይሄ ባጭር ጊዜ ምንም ሳላረግ ባጭር ጊዜ ለውጥ ፈልጋለሁ ይሄ ደግሞ ኖት ኦንሊ ስኪናችን ላይ በብዙ ነገር ስትሄድ ሾርት ከት ለመደ ሰው ጥሩ ነበር እኮ ትሪትመንትሽ ግን ይሄን ያህል ቀን እርድ ልቀባ ስለዚህ ከእርድ የተዘጋጀ ክሬም አለ እሱን በቀባው ሲልሃል አው ከእርድ ነው የተዘጋጀው ከእርድ ውስጥ ኩርኩሚን የምትባለው ንጥረ ነገር ወጣ በኬሚካል ተለውሳ ፕሪዘርቫቲቭ ገብቶባት ሌላ አዲሽናል ነገሮች ተጨምረውባት ክሬም ሆና መጣለች ስለዚህ ለምን ያንን ፕሮሰስ እንሄዳለን አቤት ውስጥ ያለውን ንጹህ እርድ ተቀብተን ለውጥ ማምጣት ከቻለን ዘለቄታዊ ነው ሪስክ የለውም ሰው ግን ባጭሩ ማድረግ ይፈልጋል እንጂ ሳይንሱ እያንዳንዱ የሚሰራውን ነገር አልቬራ ጄል ከሆነ አልቬራው አለ የቲማቲም ማስክ ከሆነ የቲማቲም ይልሃል ቫይታሚን ሲ ሲራም ከሆነ ቫይታሚን ሲ ሲራም ብሎ ይጽፍልሃል ቫይታሚን ሲ ከምን አይነት ነገር ማግኘት ትችላለህ የሚለውን አንተ ራስህ ሰርች ማድረግ ትችላለህ በቀላሉ የጽጌረዳ ውሃ ለቶነር ቤት ውስጥ ማዘጋጀት ትችላለህ ግን የጽጌረዳ ውሃ አዘጋጁ ስትለው ሰውን ብሎ ይልሃል በሚፈልገው የተዘጋጀውን ነው ከርቤ እንዲያርጋችሁ ተጠቃሙ ስል ግን እኮ የከርቤ ዘይት አለ ይልሃል ለምን አንተ አሰራውን በጣም ቀላል ነው እኔ እንዲያርጋችሁ አዘጋጁት ከርቤው በዚህ ነው የሚዘጋጀው እያስረዳኋቸው ግን እኮ እንትን የከርቤ ዘይት አለ እሱ መሆን አይችልም አማዞን ላይ ቆንጆ የከርቤ ዘይት አለ እሱም ማዘዝ አልችልም ይልሃል ስለዚህ ሳይንሱ አልደበቀንም እንደውም አብራርቶ አምጥቶልናል እኛንን መቀበላቀቱን ስልቹ ሆነ ያ ደግሞ ሪስካችንን ያበዛው ነው ለዛ ነው የአብዛኛው ሰው ቆዳ ተበላሽቶ የሚታየው የኔ ቆዳ በዛ ደረጃ የተጋነነ ተውቦ አይደለም አንዴ ሜካፕ ተቀብተሻል አንዴ ቦቶክስ አለው የሚያሰኘው የሰው ቆዳ ያብዛ ማጆሪቲው እየተበላሸ ስለሆነ ነው ከሚደነቁት ቆዳ መሃል ላይ የመጣ እንጂ በጣም የሚገራርም ቆዳ የኔ ሞይስቸራይዘር አለው ሰንስክሪን አለው ምናምን እኮ እንደዛ ተደርጎ ነው ግሎ ይሆን ናቹራሊ ግሎ የሚያደርግ በጣም የብዙ ሰው ቆዳ አለ ግን ለምን የኔ መደነቅ ጀመረ ማጆሪቲው እየተበላሸ ስለሆነ